ሊገባ የሚገባ ነገር አለ። ጠላት ፈጽሞ እንዳታውቀው ተስፋ የሚያደርገው የእግዚአብሔርን ቃል ነው። መዝሙሮቹ በወረቀት ላይ ያለ ቀለም ብቻ አይደለም፣ በቆዳ ሽፋኖች መካከል የተጨመረ ቅርሶች ወይም የተቀደሰ ጽሑፍ ብቻ አይደለም። በፍጹም ሕይወት ነው። ይተነፍሳል፣ ይንቀሳቀሳል፣ እናም ይናገራል። መጽሐፍ ቅዱስ ስትከፍቱ ቆንጆ ቃላቶችን ብቻ ሳይሆን የምታነቡት በእጃችሁ መለኮታዊ መሳሪያ ይዛችኋል። በእያንዳንዱ መስመር ውስጥ የሚኖረውን ኃይል ሳያውቅ መዝሙሮቹን የሚያነብሰው እግዚአብሔር ይረዳዋል። እነዚህ የዳዊት መዝሙራት ብቻ አይደሉም፣ በትውልዶች ሁሉ የተደረሰ የእግዚአብሔር ድምጽ ናቸው። ዳዊት እነዚህን መዝሙሮች ሲጽፍ ስሜትን ብቻ እየገለጸ አልነበረም። ቅባት ተቀብሎ ትንቢት እየተናገረ ነበር። እሱ በማይታዩ ኃይሎች ላይ ጦርነት እየተናገረ ነበር። የሚታዩና የማይታዩ ጠላቶች እነሱ ላይ ድል እየተናገረ ነበር። ጠላት ያንተ ምክንያትህን ተቀብሎ ይስቅብሃል፣ እንባህንም ተቀብሎ በውድቀትህ ያገኘሃል። ግን አንድ ነገር ልንገርህ፣ ጠላት ተነግሮ የሚወጣውን ቃል መቋቋም አይችልም። ይበልጥ ደግሞ ቃሉ በእምነት ሲነገር ይበልጣል። በኃይል ሲነገር፣ በመዝራት ሲታወጅ፣ ከዛም በቤቱ ውስጥ ብቻ አይቆይም፣ ወደ አየሩ ይሄዳል። እና እነሱ ያውቃሉ፣ በደንብ ያውቃሉ። አንተ ቃሉን መናገር በጀመርክ ጊዜ ከዚያ በኋላ እንደተደበቁ አይቆዩም። በጨለማ ለመደበቅም አይቆዩም። በሚስጥር ውስጥም በመደበቅም አይቻላቸውም። እነሱ በቃሉ ብርሃን ተጋልጠው ይታያሉ። ይህንን ልንገርህ፣ አንዳንዶቻችሁ የታገላችሁት ከሰዎች ጋር ሳይሆን ከስጋና ከደም ጋር ሳይሆን ግን ሰላማችሁን በራሳችሁ ዙሪያ በተጠቀለሉ ኃይሎችና አለቆች ጋር ነው እና ዝም እንድትሉ ተስፋ ያደርጋሉ። ነገር ግን አንድ የተቀደሰ ጊዜ ይኖራል። አፍህን ከፍተህ ስታውጅ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው ትላለህ። ልክ እንደዚያ የጨለማ ኃይል መሰበር ይጀምራል። በአንተ ጥንካሬ ሳይሆን ገነትን ስላስተጋባ ብቻ ነው። መዝሙሮቹም የሚያደርጉት ይህንኑ ነው። የሰማይን ስልጣን ወደ አፍህ ያመጣሉ። መለኮታዊ የሕግ ሰነዶች ናቸው። በመንፈስ ክብደት አላቸው። እያልኩ ያለውን ነገር ተረድተሃል? መዝሙረ ዳዊት ምዕራፍ 91 ወይም መዝሙረ ዳዊት ምዕራፍ 27 ወይም መዝሙረ ዳዊት ምዕራፍ 23 በምትናገርበት ቅስፈት በማይታየው ዓለም ውስጥ የሆነ ነገር ይቀየራል። መላእክት እያዳመጡ ነው። አጋንንቶች እየሸሹ ነው። የእግዚአብሔር መንፈስ እየተንቀሳቀሰ ነው። ምክንያቱም በጩኸት ስለተናገርክ አይደለም፣ ስለለመንክም አይደለም፣ ነገር ግን ስላመንክ ነው። ቃሉን በቅዱስ አክብሮትና መለኮታዊ ስልጣን ስለተናገርክ ነው። እናም ይህን ቃል እገባልሃለሁ፣ በእምነት አንድ ጥቅስ ብቻ ስትናገር በመንፈስ ምን እየተደረገ እንዳለ ብታውቅ በጭራሽ እንደገና ዝም ልትል አትችልም። ብዙ ሰዎች ስሜታቸውን ተጠቅመው ሰይጣንን መዋጋት አለባቸው ብለው ያስባሉ። ካለቀሱ ወይም በጣም ከጮሁ ሰይጣን ይለቃል ብለው ያስባሉ። ነገር ግን አጋንንት ለስሜት ምላሽ አይሰጥም። ለብስጭት አይንቀጠቀጡም። ሌሊቱን ሙሉ መጮህ ትችላለህ፣ ነገር ግን ስልጣን ከሌለበት ድምጽ በመንፈሳዊ ዓለም ውስጥ ጫጫታ ብቻ ነው የሚሆነው። ጠላት የሚሄደው ተስፋ ስለቆረጥክ አይደለም፣ የሚሄደው ወደ መለኮታዊ ስልጣን ስለገባ ነው። አጋንንት ስልጣንን እንደሚያውቅ ታያለህ። ኢየሱስ ወደ ክፍሉ ሲገባ የተሰማው ይህ ነበረ። ከክፉ መናፍስት ጋር መጨቃጨቅ አላስፈለገውም። ከጨለማ ጋር አልተደራደረም፣ አልጮህም። እርሱ ግን በቀላሉ ናውጣ አለ። ምክንያቱም በስልጣን ተናገረ። የሰው ስልጣን ሳይሆን የሰማይ ስልጣን ነበር። እናም የእግዚአብሔር ልጅ በዚያው ስልጣን መናገር ሲጀምር የመናፍስት ዓለም ያዳምጣል። የእምነትና ለመንፈስ ቅዱስ እጅ መስጠት ላይ የተመሰረተ ድምጽ ሲኖር መላው ሰማይ ይደግፋል። አንዳንዶች ስጋዊ መሳሪያዎችን በመጠቀም መንፈሳዊ ጦርነቶችን ለመዋጋት በመሞከር ደክመዋል። ሲከራከሩ ኖረዋል፣ ሲማጸኑም ሲለምኑም ኖረዋል። ምንም አልተለወጠም። ነገር ግን ይህንን ዛሬ እንድትሰሙ ትፈልጋለሁ። የእግዚአብሔር ቃል በፍርሃት ሳይሆን በእምነት ስትናገሩት መላው ከባቢ አየር መለወጥ ይጀምራል።
ጠላት በእግዚአብሔር ቃል ሊከራከር አይችልም። ኃይሉን ያውቃል፣ የመጨረሻነቱን ያውቃል። እሱ አስቀድሞ በእርሱ እንደተሸነፈ ያውቃል። መዝሙሩንም እንደ ስርዓት ሳይሆን እንደ ንባብ ሳይሆን እንደ አዋጅ ሲሆን የሆነ ነገር መከሰት ይጀምራል። በቤት ውስጥ ተደብቆ የነበረው ሰይጣን አይምሮህን ሲያሰቃይ የነበረው መንፈስ በሰውነት ውስጥ ለመትከል የሞከረው ጨለማ መቆየት አይችልም። አሁን ስማኝ፣ ይሄ በጣም አስፈላጊ ስለሆነ። ቃሉን ከማንበብና ቃሉን ከመልቀቅ መካከል ልዩነት አለ። ሰይጣን ባለህ ትዝታ አይነካም፣ በቅባት ስትናገር ነው የሚነካው። በእኔ ላይ የሚነሳ መሳሪያ የለም ስትል ይከናወናል። እናም በመንፈስህ ሁሉ ስትናገር ሰይጣን አባትህ ማን እንደሆነ ያስተውላል። እንደዚህ ስትል እኔ ክፉን አልፈራም፣ አንተ ከእኔ ጋር ነህና ትላለህ። የእግዚአብሔር መገኘት በአንተ ውስጥ ይነሳል። እናም ይሄ ሃይማኖት አይደለም፣ ይሄ ግዛት ነው። ስለዚህ ጠላትን በስሜት ለማሳመን በመሞከር ትንፋሽህን አታባክን። ቃሉን ተናገር፣ አውጀው። ከመንፈስ ጥልቅ በሆነ ስፍራ ይምጣ። በሲኦል ያለው እያንዳንዱ ሰይጣን ከኢየሱስ ጋር እንደነበርክ ያውቃል እና እንደዚያ ስትናገር አይከራከሩም፣ ይሸሻሉ። መዝሙረ ዳዊት ላይ አለ። እንዴት ያለ ክቡር ነው! በሆስፒታል ክፍሎች ውስጥ የሚነገር፣ በእስር ቤት ውስጥ የሚዘመር፣ በእኩለ ሌሊት ሰዓት የተጣበቀ። መዝሙረ ምዕራፍ 91 ማጽናኛ ብቻ አይደለም፣ መሸፈኛ ብቻ አይደለም፣ ግጥም ብቻ ሳይሆን ኃይልም ጭምር። ይህ መዝሙር መለኮታዊ ጋሻ፣ ሰማያዊ ውል ነው። በእምነት ሲነገር የሲኦል ጉድጓዶች እንኳን ሊደበቁ አይችሉም። እርሱ የሚኖር በልዑል እግዚአብሔር ምስጢራዊ ስፍራ፣ አጋንንት ሊከተሉ የማይችሉበት መሸሸጊያ ስፍራ፣ ሊደርስብህ የማይችልበት። በቀን የሚበሩትና በሌሊት የሚመጡት ቀስቶችም ሊደርሱብህ አይችሉም። ድንጋጤዎች ሁሉንም ኃይላቸውን ያጣሉ። መንፈሳዊ ቦታ በምትኖርበትም ጊዜ ሕይወትን ተጋልጣ አትሄድም፣ ተሸፍነ ነው የምትሄደው። ሰይጣን መጽሐፍ ቅዱስን ከአብዛኞቹ ሰዎች በተሻለ ያውቃል። ለኢየሱስም ሊጠቅስለት ሞክሯል። መዝሙረ ዳዊት ምዕራፍ 91 ምን እንደሚል ያውቃል፣ ምን እንደሚሰራ ያውቃል። አማኞች እንዳያውጁት አጥብቆ የሚሰራው ለዚህ ነው። ምክንያቱም በቅጽበት በተናገርክበት፣ በእርግጠኝነት በተናገርክበት የጠላት የጨለማ መሸፈኛ መፍረስ ይጀምራል። በሚስጥር የሚሰሩ መናፍስት፣ እነዚያ የሚያሰቃዩ አጋንንቶች በተነገረው ቃል ፊት መደበቅ አይችሉም። በጎን 1000 በቀኝም 10,000 ይወድቃሉ። ይሄ ምስል ብቻ አይደለም፣ ያ መንፈሳዊ እውነት ነው። የእግዚአብሔር መላእክት በአዋጅ አማካኝነት ሲለቀቁ፣ በአንተ ምትክ ጦርነት ሲጀምሩ የሚሆነው ያ ነው። ያ መዝሙር ሰላም ብቻ ሳይሆን ሰማይን የሚያንቀሳቅስ ነው። መላእክት ለቃሉ ምላሽ ይሰጣሉ። ስትናገሩት፣ በአፍ ስትናገሩት ቦታቸውን ይይዛሉ። አንዳንዶች ለዓመታት ያንኑ ጭቆና፣ ያንኑ ድብርት፣ ያንኑ ፍርሃት፣ በሌሊት በሐሳብ ውስጥ ያንኑ ተመሳሳይ ስቃይ እየተዋጉ ነው። ሁሉንም ነገር ሞክረዋል፣ ምክር፣ ትኩረት፣ ማታለል። ግን መዝሙረ ዳዊት ምዕራፍ 91 በኃይል መናገር ሞክራቸዋል። እግዚአብሔር እላለሁ፣ እርሱ መሸሸጊያዬና ምሽጌ ነው። ዝም ብለህ አታንብበው፣ ይሰራ ይሆን ብለህ ተስፋ አታድርግ። ነገር ግን በጥልቅ በማይናወጥ ተናገር። ያን መዝሙር በተናገርክበት ጊዜ የተደበቁ አጋንንት ብርሃን እንዲበራ ይገደዳሉ። እምነት በሚነድበት ቦታ መስራት አይችሉም። የእግዚአብሔር መኖር በሚኖርበት ቦታ መቆየት አይችሉም። ጌታ ሰዎቹን ቃሉን እንዲያነቡ ብቻ ሳይሆን በማመን እንዲያውጁት እየጠራ ነው። ምክንያቱም የተደበቀው መገለጥ አለበትና የሚያጠቃውን መሸሽ አለበት። በመንግስቱ ውስጥ ምስጢር አለ፣ ነገር ግን ተደብቆ እንዲቆይ የታሰበ አይደለም። ይህ እምነት የሚሰማ ስሜት ነገር ብቻ አይደለም። በልብ ውስጥ በጸጥታ የምታስቀምጠውም ነገር አይደለም። እምነት ድምፅ አለው፣ መነገር አለበት፣ ምክንያቱም መለቀቅ አለበት። የእግዚአብሔር ኃይል በእምነት ቃሉ ሲታወጅ መስራት ይጀምራል። አፍ ዝግ በመሆኑ ስንት ተአምራት እንደዘገዩ እዩ። አፋችን ዝግ በመሆኑ ስንት ድሎች ሳይነገሩ ቀሩ።
ምክንያቱም ቃሉ በድፍረትና በእምነት ተናግረን አናውቀውም። እግዚአብሔር ምላሽ የሚሰጠው ለድምጽ ነው፣ ለማንኛውም ድምጽ ሳይሆን ለእምነት ድምጽ እንጂ። በመጽሐፍ ቅዱስ ውስጥ በከባቢ አየር ውስጥ አንድ ነገር በተለወጠ ጊዜ አንድ ሰው ስላሰበው ብቻ አልነበረም። እግዚአብሔርም አለ ብርሃን ይሁን አለ፣ ብርሃንም ሆነ። ኢየሱስም አለ አልዓዛር ውጣ አለው እና የሞተው ሰው ከመቃብሩ ተነስቶ ወጣ። አሁንም ዛሬ አንድ አማኝ በመንፈስ ቅዱስ አጋንንቶች ስር ሲናገር የሆነ ኃይል ይገለጣል። ዝም ስትሉ አጋንንቶች ዝም ብለው መቆየት ይችላሉ። የእግዚአብሔር ቃል በኃይል ሲነገር መደበቅ አይችሉም። ብዙ ሰዎች በጸጥታ እንደሚጸልዩ ነግረውኛል። አዎ እግዚአብሔርም እያንዳንዱን ንግግር እንደሚሰማ አውቃለሁ። ነገር ግን አንዳንድ ጊዜያት አሉ እንደ ሕይወት ወንዝ ከአፍ እንዲወጣ መፍቀድ አለብህ። በብርታት መናገር አለብህ። መዝሙሩን መናገር አለብህ። ሰማይ እየቀረበ ያለ ይመስላል። እናም ስታደርጉት ድምጾቹ ብቻ አይደሉም የሚሰሙት፣ በእናንተ ውስጥ የሚያስተጋባ የእግዚአብሔር ድምጽ ነው። ሰዎች እጃቸውን ስለጫኑባቸው ሳይሆን ቃሉን በራሳቸው አካል ላይ መናገር ስለጀመሩ ሲፈወሱ አይቻለሁ። የእግዚአብሔርን ተስፋዎች በስልጣን መናገር ጀመሩ። ህመሙ መቆየት አልቻለም። አንድ አማኝ በመጨረሻ አፋቸውን ከፍተው የሚናገሩትን ስላመኑ ብቻ አጋንንት ሲወጡ አይቻለሁ። ስለዚህ እየጸለይክ እየጠበክ ከሆነ ግን ከባቢ አየር ካልተቀየረ አፍህን ክፈት፣ መዝሙሩን ተናገር፣ በእምነት ተናገር፣ በኃይል ተናገር። ልክ ህይወትህ በእርሱ ላይ የተመሰረተ እንደሆነ ተናገር። ምክንያቱም ቃሉን ስታደርግ በክፍሉ ውስጥ ብቻ አይቆይም፣ ይንቀሳቀሳል፣ ይፈጥራል፣ ይቀርባል። ቅባቱ ሰው ሊያመርተው የሚችል ነገር አይደለም። ሊማር አይችልም፣ ልምምድ ሊደረግበት አይችልም፣ ሊጭበረበርም አይችልም። ቅባቱ የተቀደሰ ነው፣ ቅዱስ ነው፣ የቅዱስ መኖር ነው። ከራስ ባዶ በሆነና በእግዚአብሔር በሞላ ዕቃ ውስጥ ይንቀሳቀሳል። ቅባቱ መፍሰስ ሲጀምር አጋንንት አይንቀጠቀጡም፣ ይሸሻሉ እንጂ በዕቃው ምክንያት ሳይሆን በእሱ ላይ ባረፈው ክብር ምክንያት ነው። ጨለማ ከሎጂክ መደበቅ ይችላል፣ ከጉዳት ጀርባ መደበቅ ይችላል። መራራነት እንደ ሃይማኖትም ቢሆን ይችላሉ፣ ነገር ግን ከቅባቱ መደበቅ አይችልም። ቅባቱ ማንም ሊያየው የማይችለውን ነገር ያሳያል። ማንም እጅ ሊነካው የማይችለውን ይሰብራል። ወደ ጥልቅ ስፍራዎች፣ ወደ ምስጢራዊ ስፍራዎች፣ ወደ ነፍስ ማዕዘኖች፣ ስቃይ የሚደበቅበትና ፍርሃት የሚኖርበት ቦታ ይሄዳል። ቅባቱን በገባ ጊዜ ፈቃድ አይጠይቅም። እርኩስ የሆነውን ሁሉ ያወጣል። በኃይል ሳይሆን በሕያው የእግዚአብሔር ኃይል ነው። በዚህም ቅባት ስር መዝሙሩን ስትናገሩ ከእንግዲህ እንዲሁ ንባብ ብቻ አይደለም፣ መሳሪያ ይሆናል። ቃሉና ቅባቱ በአንድነት መለኮታዊ ፈንጂ ነው። ይህም ማለት ሲኦል በጣም የሚፈራው ነገር ነው። የሚያሰቃዩ መናፍስት በግልጽ ፊት መቆም ስለማይችሉ እንዲጮሁና እንዲሸሹ የሚያደርጋቸው ክብሩ ነው። በምትናገረው ቃላት ልዩነት አይደለም፣ ስትናገር በሚፈሰው ኃይል ውስጥ ነው። ጠላትን የሚያናድደው ቅባት ነው። ጥልቅ ወደ ውስጥ ልብ የሚገባው ቅባትና ነፃነትን ያመጣል። እናም ይህ ቅባት እርሱን ለሚራቡት ይገኛል። ትንሽ ሰላም ብቻ ሳይሆን እናም የነፃነት ሕይወት ለሚፈልጉት ሊፈጥሩት አይችሉም፣ ነገር ግን መጋበዝ ይችላሉ። በእንደዚህ አይነት እጅ መስጠትና መታዘዝ ውስጥ መኖር ትችላላችሁ። በዚህም መንፈስ ቅዱስ በእናንተ ላይ ያርፋል። አፋችሁንም በምትከፍቱበት ጊዜ መዝሙረ ዳዊት ምዕራፍ 91ን ወይም ማንኛውም የእግዚአብሔር ቃል በመናገር እንደ እሳት ይወጣል። መዝሙሩን ስትናገር የእግዚአብሔር ቃል እውነት ስትናገር መጥፎ ሐሳቦች መቆጣጠር ያቆማሉ። ውሸቶቹ በእግዚአብሔር እውነት ኃይል ይፈርሳሉ። አይምሮህን የያዙት ሰንሰለቶች መሰበር ይጀምራሉ። ቃሉ አሁን በሕይወት ስላለና እየሰራ ስለሆነ ነፃ ነህ። በኃይል መዝሙርን የመናገር ውበት ይሄ ነው። ዝም ብሎ ቃላት አይደለም፣ መንፈስ ቅዱስ እንዲቆጣጠር መለኮታዊ ግብዣ ነው። በዙሪያ ያለው ከባቢ በአምላክ ፊት እንዲጥለቀለቅ ግብዣ ነው። በራስ መዋጋት የለብህም። ሁሉንም በራስ ማወቅ የለብህም። ቃሉን ስትናገር
ከተፈጥሮ ወጥተህ ከተፈጥሮ በላይ ወደ ሆነው ዓለም ትገባለህ። ስታደርገውም አጋንንት እንደሆኑ በዓይንህም ታያለህ። መደበቅ አይችሉም፣ ምሽጎች መቆም አይችሉም። ምንም ነገር እንደ ቀድሞ አይቆይም። ስለዚህም ተናገሩበት።